ጋዜጠኛ አንዱዓለም ጌታቸው እባላለሁ። ተወልጄ ያደግኩት አርሲ በቆጂ ከተማ ነው። የተማርኩት አንደኛ ደረጃ ትምህርቴንም ሃይ ስኩልም የተማርኩት እዛው ነው። ከዛ ወደ አዲስ አበባ እንግዲህ ወደ ጋዜጠኝነቱ ትምህርት ገባው። ከዛ በኋላ በተለያዩ ሚዲያዎች የተለያዩ ስራዎችን በሬዲዮ በቴሌቪዥን የተለያዩ ስራዎችን ስሰራ ነበር። ጋዜጠኝነትን የሁለተኛ ክፍል ተማሪ ሆኜ ምን መሆን ትፈልጋላችሁ ሲባል ጋዜጠኛ አልኩኝ። አንድ አስተማሪ ጠይቆ ነው ማለት ነውና ከሌሎቹ ተማሪዎች ትንሽ የኔ የተለየ ነበርና ለምን እንደዛ አልካለኝ እና የአባቴ ሬዲዮ አለች ቤት በጣም በክብር ብዙ ጊዜ የሚያደምጣት አባቴና እሱ ሲከታተል በደንብ አደምጥ ነበር እና ጎበዝ ጋዜጠኛ ነው በጣም እንደዚህ ያለ ውስጡ የሚያወሩትን ሰዎች በጣም አፕሪሺየት ያደርጋል። ያ ስሜት ይመስለኛል ወደ ጋዜጠኝነቱ እንድገባ ያደረገኝ። ሌላው የ1981 ለምስራቅ አፍሪካ ኢትዮጵያ የምስራቅ አፍሪካ እና መካከለኛ ዋንጫ በልታ ነበርና ደምሴ ዳምጤ ይሄ ዳኙ ገላገለን ብሎ በጣም ብዙ ጊዜ ኮሜንታሪ የሚታወቃል። በነዛ የኢትዮጵያ ቡድን የኢትዮጵያ ብሔራዊ ቡድን የ15ኛ ልጆኜ በጣም ልጆኜ አባቴና ጓደኞቹ ያንን ይሰሙ ነበር እና በቃ መጨረሻ ላይ እንዳሸነፍን ኢትዮጵያ እንዳሸነፈች ሲናገር የነበራቸው ስሜት ይገርም ነበርና ያ ስሜት በልጅነት አእምሮዬ ውስጥ ሬዲዮ እና ሬዲዮ ውስጥ የሚያወራው ሰው ማንነትና ምንነትን በጣም ለመጀመሪያ ጊዜ የጠየኩበት ጊዜ ነው። ያ ይመስለኛል በልጅነት አእምሮዬ ትንሽ ዘር የጋዜጠኛ የመሆንን ዘር የዘራውና ትንሽ ከፍ ስል ግጥሞችን መጻፍ ትምህርት ቤት ውስጥ የምንባቦችን መልመጃዎችን ማንበብ የመምህር ልጅ ነኝ። አባቴ እዛው ነው የሚያስተምረው። ስለዚህ መጽሐፍ ከላይብራሪ የማግኘት በጣም ብዙ ኦፖርቹኒቲ ነበረኝ። ስለዚህ በጣም ብዙ መጽሐፍትን በልጅነቴ የማንበብ ነገር እየዳበረ ሲመጣ ወደ ሚኒ ሚዲያ ወደ ትምህርት ቤቱ ምስረታ ገባን ማለት ነው። ሚኒ ሚዲያ ደግሞ ሌላ ራሱን የቻለ የጋዜጠኝነትን ቅድመ ጋዜጠኝነትን ኤክሰርሳይዝ የምታረጊበት ምንም ነገር በሌለበት ሁኔታ ውስጥ ራስሽን ከአዲስ አበባ 225 ኪሎ ሜትር ርቀት ላይ ጋዜጠኛ ለመሆን አንድ ለሚታተር ሰው ትልቅ ብሪጅ ይመስለኛል። ሃይ ስኩልም ያንኑ ነው። ወደ ቲያትሩ ገባን ወደ ድራማዎች መስራትና ያ ይመስለኛል ወደ ጋዜጠኝነት በጣም እየገፋው እንደሄድ ያደረገኝ እሱ ይመስለኛል። በቆጂ እንግዲህ በ1929 አካባቢ የጣሊያን ወረራ ወቅት በአመቱ ማለት ነው በ1928 ነው ጣሊያን ኢትዮጵያን የወረረው። በ29 የደቡብ ምዕራቡን የጣሊያን ወታደሮች ቤዝ ሚሊተሪ ቤዝ ማድረግ የፈለጉባት አካባቢ ናት በቆጂና አካባቢዋ ማለት ነውና አሁንም ከተማዋ መሃል ላይ የሚገኝ ፎርቲኖ ወይም በጣሊያንኛ ፎርቲ ኡኖ ነው የሚለው የታሪክ ብዙ መዛግብትና የምሽግ ስፍራ እንደማለት ነው በጣሊያንኛ። በቆጂን የአንድ የጦር ማዕከል አድርገዋት የበቆጂ የሚባሉ ጎሳዎች እዛ አካባቢ በስፋት ይኖሩ የነበሩ ያንን የጣሊያን ጦር ከአካባቢው በመራቅ መልሰው በጦርነት የመግጠም ስራዎችን እንደሰሩ ታሪክ ይነግረናል እዛ አካባቢ ላይ እና ያ በወቅቱ የነበረ አዛዥ ቲሊንቲ ዳሞቴ ይባላል። ቲሊንቲ የማዕረግ ስም ነው በጣሊያንኛ ካረኩት ጥናት ትንሽ ነገር ለማወቅ ሞክሬና ዳሞቴ የሚባል አንድ የጦር አዛዥ እነዛን የበቆጂ ጎሳዎች ወደዛች ከተማ መልሶ የማምጣት ስራዎችን እንዲሰሩ በማድረግ ህዝቡን እንደገና ሰላም ነው በማለት በማሳመን ወደዛ አካባቢ ላይ በብዛት እንደገና እንዲመለሱ በማድረግ ያቺን ከተማ እንደቆረቆራት ይነገራል። ከከተማው መመስረት ጋር ተያይዞ የበቆጂ ጊዮርጊስ ቤተክርስቲያን ደግሞ አንዱ አብሮ የተመሰረተ ነው። አብዛኛው ክርስቲያኖችም የነበሩ ሰዎች በአካባቢው ስለነበሩ እነሱንም ለመያዝ በሚል ያንን ቤተክርስቲያን እዛው ተራራው ስር እንዳሳነጸው ይነገራልና ያቺ ከተማ መሰራረቷ በዚህ መንገድ ነው። በጣም ቀዝቃዛ ናት። ከ2800 በላይ የአየር ከፍተኛ ስፍራ ላይ የምትገኝ ናት። በአጠቃላይ
ከአዲስ አበባ 225 ኪሎ ሜትር ላይ የምትገኝ ናት። የአመጋገብ ስርዓቷን ደግሞ ስናየው አብዛኛው የገብስና አካባቢ ስንዴና ገብስ ነው አብዛኛው እዛ አካባቢ ላይ ያለው። በዛ መንገድ ከተማዋ እየሰፋች የመጣችበት ነገር ያለ ነው። እንግዲህ በ1984 ዓመተ ምህረት የመጀመሪያዋ የኢትዮጵያ የ10000 ሜትር የአፍሪካ አሸናፊ ከበቆጂ ትግል ፍሬ ከሚባል ትምህርት ቤት 6ኛ ክፍል ተማሪ የነበረች ልጅ ደራርቱ ቱሉ አቋርጣ ትምህርቷን አዲስ አበባ አንድ ክለብ በመግባት ከዛ በኋላ ወደ ኢትዮጵያ ሻምፒዮን ከዛ ደግሞ ኢትዮጵያን ወክላ የባርሴሎናን ኦሎምፒክ አሸነፈች ማለት ነው። የሷ መውጣት ለዛች ከተማ የነበረው አዲስ መነሳሳት በቆጂን ዛሬ ላለችበት በቆጂ ሚል ስም ያበቃት የደራርቱ መውጣት ከሷ በኋላ የኒውዮርክ ላይ የመጀመሪያውን የአፍሪካ የማራቶን ያሸነፈችው ፋጡማ ሮባ ተከተለች ማለት ነው። ከዛ ቀነኒሳ ጥሩነሽ የጥሩነሽ ቤተሰቦችን ጨምሮ እነ እልፍነሽ አለሙ እነ መስታወት ቱፋ እስከ ለሜቻ ግርማ ድረስ ከ60 በላይ ዓለም አቀፍ አትሌቶችን ያፈራች ከተማ ሆነች ማለት ነው። እኔ የተወለድኩት በትንሿ በቆጂ ከተማ አካባቢ በአራት የኦሎምፒክ ጨዋታዎች ላይ ኢትዮጵያን በመወከሌ ኩራት ይሰማኛል። አንደኛ የደራርቱ በኢትዮጵያውያን ሴት አይኮኒክ ከሆኑ ሰዎች መካከል የምትጠቀስ ናት። ምክንያቱም ሴት ልጅ ብዙ ያን ያህል በማይባልበት ዘመን በቁንጣ በአደባባይ መሮጥን ያሳየች ለብዙ እንኳን ኢትዮጵያውያን ለአፍሪካውያን ተምሳሌት አርገም እናነሳት ለዛ የእልህ የቁርጠኝነት ያይበገርነት የብዙ ተምሳሌት ናትና ያቺ ወጣት በዘመኑ የነበረች ልጅ ከዛች ከተማ መውጣቷ የነበረው አርአያነት ለከተማው አትሌቲክስ ትልቅ ነገር አበርክቷል። እንደ ደራርቱ ትሆኛለሽ፣ እንደ ቀነኒሳ ትሆናለህ፣ ሩጪ ነው የሚባለው እኛ ጋር እና በልጅነታችን እኛም ሮጠን ያደግን ካልቸር ነው። ካልቸር እንዲሆን ያደረገው አንዱ ትልቁ ነገር የደራርቱ መውጣት ነው። ሌላው የአመጋገብ ስርዓት ነው። በቆጂ ገብስ እንጀራ ሆኖ እንበለዋለን፣ ገንፎ ሆኖ እንበለዋለን፣ ዳቦ ሆኖ እንበለዋለን፣ ጭኮ በጣም ብዙ ቆሎ ሆኖ በብዙ ነገር ያ በራሱ የሚሰጠው ጥንካሬ አለና የአመጋገብ ስርዓቱ አንዱ እሱ ነው። ሌላው አየር ንብረት በጣም እንደነገርኩሽ ቀዝቃዛ ነው። ስለዚህ አትሌቶች በጣም በዛ በሃይላንድ በሆነ አካባቢ ላይ በሚያደርጉት ትሬኒንግ የበለጠ የሳምባቸው መጠንም እንደሚሰፋ የተለያዩ ጥናቶች ይናገራሉና በሌሎች አካባቢ ላይ ሄደው የማሸነፍ እድላቸው በጣም ሰፊ እንደሆነ በተለይ ቀዝቃዛ ቦታ ያሉ አካባቢዎች ይነገራልና በቆጂን እነዚህ 3 ፋክተሮች የታላላቅ አትሌቶች መውጫ እንድትሆን አድርጓታል ማለት ነው። በቆጂ የስሟን ያህል ብዙ ስራ አልተሰራባትም ብለው ከሚቆጩ ሰዎች መካከል አንዱ ነኝ። ቁጭት ብቻውን ዋጋ የለውም። ስለዚህ ለከተማው መስራት አለብኝ ብዬ ባለፉት 10 ዓመታት በጣም ብዙ ስራዎችን ለመስራት ሞክሬያለሁ። ለምሳሌ በቆጂ ላይ እንዴት አንድ የከተማ ሩጫ አይኖራትም በሚል ለተከታታይ 5 ጊዜ ኮሮና እስከሚመጣ ስፖንሰሮች በመፈለግ የከተማ ሩጫን የህዝብ ሩጫ አዘጋጅቼ ነበርና ዛሬ የታላቁ ሩጫ በበቆጂ ሲከናወን በየአመቱ ለካ ኮንትሪቢዩሽን ነበረኝ ከተማዋ እንድትታይ ከተማዋ የሩጫ ከተማ ሆና የሩጫን እድል መፍጠር የሚችሉ ሩጫዎች ያስፈልጋታል የሚለውን ነገር በዛ መንገድ ብዙ ለፍቻለሁ፣ ጥሩ ስራዎችን ሰርቻለሁ። በዚህ መንገድ ተሳክቶልኛል። ሌላው የበቆጂ ሌላው ትልቁ ሪሶርስ እንደነገርኩሽ ገብስ ነው። ከአትሌቶች ውጪ የገበሬ አካባቢ ነው። የጀግና ገበሬዎች አካባቢ ነው የገብስ አምራች። የገበሬ ፌስቲቫል የሚባል የአርሲ ገበሬዎች ፌስቲቫልን ለመጀመሪያ ጊዜ በበቆጂ አከናወንኩ ማለት ነውና የሚገርም ፊድባክ ነበር። ያንን ብራንድ መለያ ምን ላርግለት ብያሰብኩኝ በቆጂና ገብስና አንስቼልሻለሁ። ገብስና የገንፎ ባህል አለኛ ጋር በኢትዮጵያ ትልቁ ገንፎ ለምን አይሰራም ብዬ 50 ኪሎ አድርጌ ጀመርኩ ማለት ነው። አሁን 200 ኪሎ ደርሷል። በኢትዮጵያ ትልቁ ገንፎ በበቆጂ እየተሰራ በቆጂን እያስተዋወቀ ነው ማለት ነውና ላለፉት 5 ዓመታት እነዚህን ስራዎች ሰርቻለሁ። በተጨማሪ ሌላው
የ2015 የሚስ ኦሮሚያ አሸናፊ ከበቆጂ ነው የወጣችው የበቆጂ ተወላጅ ናት ማህደር ፍቃዱ ትባላለች እና ክብር ይገባታል ለብዙ ደግሞ ቆነጃጅት ለበቆጂ ወጣት ልጆች አርአያ መሆን ትችላለች ብዬ ትልቅ ያቀባበል ፕሮግራም በከተማ ውስጥ አድርጌያለሁ በተጨማሪ የበቆጂ ቀድሞ ተማሪዎች ማህበር አለን የበቆጂ ልማት ማህበር ደግሞ አለን ሶ መስራች ነኝ እዚህ ውስጥ ደግሞ ብዙ አካባቢው ላይ በልማቱም በበጎ ስራ ፍቃድም ስራዎች ላይ ብዙ ነገር እሳተፋለሁና አይ ቲንክ እሱ ይመስለኛል ይሄንን ያዩ አይኖች አሁን ደግሞ የበቆጂ ከተማ አምባሳደር ሆነ በቀጣይ የተሻሉ ስራዎችን መስራት አለብህ በሚል አምነውኝ እውቅና ሰጥተውኝ እስከዛሬ የሰራሁትን ነገር ሁሉ አክብረው ይሄን ስላደረጉልኝ የበቆጂ ከተማ አስተዳደርና ህዝብን በጣም ማመስገን ፈልጋለሁ አንዱ እሱ ነው ሌላው አደራ አምባሳደርነት የገባኝ በተለይ አሁን የአንድ ተቋም ሲሆን የአንድ የበጎ አድራጎት ተቋም ሲሆን የዛን ድርጅት ዓላማና የዛን ምርት ማስተዋወቅ ነው ከተማና ህዝብን ሲሆን ግን በጣም አደራው ይከብዳል እኔ ለእያንዳንዷ ከዚህ በኋላ ለማረጋት ነገር የዛችን ከተማ ስም ተሸክሜ ነው አብሬም ዞር ሶ የኔ ጥፋት ነገር በከተማውም ላይ አብሮ ይዞ የሚመጣው ሌላ ነገር እንዳይኖር ብዙ ጥንቃቄ የሚፈልግ አደራ ነው ለኔ ሌላው በቆጂ ያልተጨረሰ ብዙ የቤት ስራ አላት ስለዚህ ይሄን አምባሳደርነቴን በመጠቀም በቆጂ ላይ ተጀምሮ 23 አመታትን የቆየ ስቴዲየም አለ ጭቃ ነው ዛሬ ሶ አትሌቶች በጭቃ ላይ ሲሮጡ ማየት በጋ ላይ ደግሞ አቧራ ሆኖ ሲሮጡ ማየት በጣም ይከብዳል ለምን የትራክ ጀግኖችን ያፈራች ከተማ ትራክ የሌላት ከተማ ነች ሶ በቀጣይ ያ ስቴዲየም የትራክ ባለቤት እንዲሆን ስቴዲየሙ እንዲያልቅ የተቻለኝን የማስተባበር ስራዎች በመስራት ታዋቂ አትሌቶችን በማሰባሰብ ባለሀብቶችን በማሰባሰብ ተወላጆችን በማሰባሰብ የአትሌቲክስ አፍቃሪያና ወዳጆችን በማሰባሰብ እሱን ማሳካት አንዱ የኔ ዓላማ ነው ሌላው በቆጂ ልክ እንደ ኬንያዋ ኤልዶሬት የምትባል ከበቆጂ አንፃር ስናይ በጣም ትንሽ አትሌቶችን ያፈራች ከተማ ዛሬ በጣም የአትሌቲክስ ቱሪዝሙን በጣም ተቆጣጣለች በተለይ ኢስት አፍሪካ ላይ ኤልዶሬት ትታወቃለች በቃ የአትሌቶች የስልጠና ስፍራ የቱሪዝም ሴክተር ሆናለችና እኛ የበለጠ አቅም አለን የበለጠ በቆጂ ስም አላትና ልክ እንደዛች ከተማ ለምንድነው ማትሆነው የሚለውን ነገር በተለይ ከቱሪዝም ኢትዮጵያ ጋር ከኦሮሚያ ቱሪዝም ቢሮ ከዞኑና ከከተማው አስተዳደር ጋር በመሆን ትልቅ የአትሌቲክስ ቱሪዝም ሴንተር እንድትሆን ከዓለም ሰዎች ሩጫን ማሰብ ሲፈልጉ በቆጂ እንዲያስቡ ሆቴሎች እንዲኖሯት ትልልቅ ሎጆች እንዲኖሯት እንዳልኩሽ ትራክ ቢኖራት በተጨማሪ ሌሎች የሚጎበኙ የአትሌቶች ሙዚየም ቢኖር እነዚህ ሁሉ ቢሳኩ እቺ ከተማ በኢትዮጵያ አይደለም በዓለም አዲስ የቱሪዝም መናኸሪያ መሆን የምትችል ከተማ ነችና እሷን እንድትሆን የበኩሌን ማድረግ የምችለውን ሁሉ አደርጋለሁ ማለት ነው የበቆጂ አምባሳደር አድርጊያቸዋለሁ ተስማማላችሁ ጅምሮች አሉ ስልሽ ለምሳሌ የታላቁ ሩጫ በበቆጂ መመስረቱ በየአመቱ ሰው እየጓጓ ትልቅ ሩጫ የሆነ እየመጣ ነው ግን ያ ብቻውን በቂ ነው ብዬ አላምንም ሌሎች የውድድር ዕድሎችን መፍጠር ያስፈልጋል ሌላው አሁን ጥሩ ነው የሆቴል ኢንዱስትሪው ከተማው ውስጥ የአዳዲስ ሆቴሎች ብቅ ማለት ጀምረዋል ይሄም አንድ ሌላ እርምጃ ነው ሌላው ከተማዋ በራሷ እድገት ላይ ነች አሁን የምናያቸው የኮሪደር ልማትን ጨምሮ በበቆጂ በጣም እየተሰሩ ይሄ ከተማዋ ነገ ለሚመጣ ሰው እቺ ናት እንደ በቆጂ ለሚሉ ሰዎች የዘመናዊነት ደግሞ ጥሩ የሚጎበኝ ነገር ያላት ለአይን የምትስብ ከተማ እየሆነች አይ ቲንክ ከዚህ በኋላ ትመጣለች ብዬ አስባለሁ ብዙ ጊዜ ጓደኞች ጋዜጠኞችም እዛ በቆጂ ሂዱ ብዬ ብዙ ካወራን በኋላ ከሄዱ በኋላ እዛ ሆኖ ይደውሉልኛል እና በቃ በቆጂ እቺ ናት ማለት ነው ይላሉ ይሄ ትንሽ ይከብዳል እና አሁን ግን ጥሩ የማንሰራራት ጊዜ ላይ ናት ብዬ አምናለሁ ሌላው በቆጂ መሆኗን የሚገልጽ ጌት የላትም መግቢያ ከተማዋ አንድ ጊዜ አንድ ሰው ወደ ባሌ ሮቤ ሄዳለሁ አለኝ ጋዜጠኛ ነውና በቃ በቆጂ አርፈ
ከቻልክ ቤተሰቦቼ ጋር ሁሉ ታርፋለህ አልኩትና እሺ በቃ ብሎኝ አልፎ ሄደ በቆጂ እና አሳሳ የምትባል ወደ 30 ኪሎ ሜትር ወይ 20 ኪሎ ሜትር ከሄደ በኋላ እቺ ከተማ ትሆን ይለኛል እየደወለ እንደዚህ ይለኛል አይ በቃ በቆጂን አልፋል ኮዙ ምንድነው ከተማዋ ሳይን ቦርድ አልነበራትም በቆጂ መሆኗን የሚገልጽ የተለየ ምልክት የለም እና የዛሬ 3 ዓመት አካባቢ ቱሪዝም ኢትዮጵያ ከቪዚት ኦሮሚያ ጋር በመተባበር የበቆጂ አትሌቶች መፍለቂያ የሚል አንድ ቆንጆ ሳይን ቦርድ ከተማዋ መሃል ላይ አድርገዋል እሱ ብቻውን ግን በቂ አይደለም ድንገት ሳያው ያለፈ ሰው በቆጂ መሆኗን አያውቅምና ከተማዋ መግቢያ ላይ ትልቅ ሳይን ቦርድ የአትሌቶች መንደር መሆኗን የሚያሳይ ነገርም እንዲሰራ ደግሞ በዛው እግረ መንገዳችንን የሚሰሙ አካላትም ካሉ እንግዲህ በዚሁ መልእክት ማስተላለፍ ፈልጋለሁ ብዙ ጊዜ የምናገረው ሰው ተወልዶ ላደገበት ማህበረሰብ ባለ ዕዳ ነው ብዬ እናገራለሁ እኔ ተወልጄ ላደኩባት ከተማ ትንሽ ነገር ለማድረግ ሞክሬያለሁ አሁንም ባለኝ ሙያ ዕውቀት ገንዘብ በብዙ መንገድ ከተማዋ በተለይ በቆጂ የተሻለ የአትሌቶች መንደርና ዓለም አቀፍ ከተማ እንድትሆን የተቻለኝ ነገር ያደረኩ ነውና ሰዎች ሁሉም ሰው ራሱን መጠየቅ አለበት እኔስ ተወልጄ ላደኩበት ማህበረሰብ ምን ያርኩ አስተምሮ አሳድጎ በእያንዳንዱ ነገር ውስጥ የዛ ማህበረሰብ እጅ ቀላል አይደለም እኛ እዚህ ቁቦታ እንድንቆም የረዱን ያገዙ ብዙ የማህበረሰብ ክፍሎች አሉና ከከተማ ለቀን ከወጣን በኋላ ብዙ ጊዜ ዞር ብሎ ያለ ማየት ነገር አለ እሱን ነገር ራስን መጠየቅ ቢቻል እኔ አሁን እንደ አንድ አርአያ መሆን ይችላል ከአዲስ አበባ ከገባው አጠቃላይ ወደ 18 19 ዓመት ሊሆነኝ ነው ግን ብዙ ጊዜ ብዙ ስራዬ ብዙ ነገር ያለው ለዛ ተወልጄ ያደኩባት ከተማ ነውና ሰዎችም ከተሞቻቸውን ተወልዶ ያደጉበትን ማህበረሰብ ቢያግዙ መልእክቴን አስተላልፋለሁ ሌላው እንደ በቆጂ እቺን ከተማ ዓለም አቀፍ የአትሌቶች ቱሪዝም ሴክተር መሆን የምትችል ከተማ ማድረግ እንችላለን የሚል ምናልባትም እኔ ዊሽ ማረገው ሌላው ለምሳሌ ገበታ ለትውልድ ገበታ ለሀገር የሚሉ በጣም ትልልቅ አገራዊ ፕሮጀክቶች አሉ ኢትዮጵያ ውስጥ አንድ ቀን እቺን ከተማ ያ ፕሮጀክት እንዲያገኛት ፈልጋለሁ የኔ ህልም ነው ያቺን ከተማ ትልቅ የዓለም የቱሪዝም መዳረሻ ማድረግ እንችላለን ምክንያቱም ኢትዮጵያ አሁን የተለያዩ የቱሪዝም አቅጣጫዎች ላይ ስራዎች እየሰራች ብዙ ምናቃቸው ነገሮች ስላሉ በአትሌቲክሱ ላይ ግን በቆጂ ላይ መስራት ብንችል የዓለም ሰዎች አዲስ የቱሪዝም አቅጣጫን ማግኘት የሚችሉበት ከተማ መመስረት እንችላለን ብዬ አስባለሁ ለዚህም ይሄንን ፕሮግራም የሚያዩ ሰዎች በእርግጠኝነት እዛ ከተማ ላይ ያለው ሪሶርስ ምንድነው ያቺን ከተማ እንዴት የቱሪዝም ሴክተር ማድረግ እንችላለን የሚለው በደንብ ጥናት ሰርተው ምርምር ሰርተው ትልቅ ፕሮጀክት እዛች አካባቢ ላይ እንዲሰራ በዚሁ መልእክቴን አስተላልፋለሁ ሌላው ተወልደው ያደጉ በጣም ብዙ አትሌቶች በቆጂን ማገዝ አለባቸው በቆጂ ላይ ኢንቨስት ማድረግ አለባቸው አሁንም የተሻሉ ሆቴሎች ከተማው ላይ መሰራት አለበት የተሻሉ የኢንቨስትመንት አማራጮች ከተማው ላይ መደረግ አለበት ለዚህ ደግሞ እነሱ በቀዳሚነት መተው ይሄን ነገር ማድረግ ካልቻሉ ማንም ሊያደርግ አይችልም ስለዚህ እስካሁኑ ይለፍና ይብቃና ከዚህ በኋላ ባሉት የበቆጂ ልማትና እድገት ላይ ግን የበቆጂ አትሌቶች እጃቸውን አሻራቸውን ማሳረፍ ይኖርባቸዋል ሌላው የበቆጂ ተወላጆች ብዙ ባለሀብቶች አሉ ስለዚህ በቆጂን የበለጠ ከፍ የማድረግ ስራዎችን በመስራት ኢንፍራስትራክቸሮቿን ደግሞ በአስተዳደር በኩል በማሟላት መብራት የቴሌ የውሃ ሌሎች ደግሞ ነገሮችን በደንብ በማሳካት በጋራ የተሻለች ትልቅ ኢትዮጵያዊ ከተማ በቆጂን ብራንድ ዓለም አቀፍ ብራንድ የምናደርግበት ትልቅ እድል እንዲኖር መልእክቴን አስተላልፋለሁ ምኞቴንም በዛው አስተላልፋለሁ አመሰግናለሁ አርቲቪን በጣም አመሰግናለሁ በቆጂ ባለፈው አራተኛው ሩጫ ላይ ነበራችሁና ይሄ ትልቅ ነገር ነው የሚዲያው ሮል እንዲህ በቀላል የሚታይ አይደለም እናንተም በዚህ ስራ ውስጥ በቆጂ ድረስ ሄዳችሁ ፕሮግራሞችን ሰርታችኋል በጣም ነው የምናመሰግነው ሌሎችም ብዙ የኢትዮጵያ ሚዲያዎች በተደጋጋሚ ሄደዋል ዓለም አቀፍ ሚዲያዎች ከቢቢሲ ጀምሮ ሲኤንኤን አልጀዚራን ጨምሮ እነ ፍራንስ 24 በጣም ብዙ ትልልቅ ተቋማት
በቆጂ ላይ ሄደው የበቆጂን ታሪክ ሰርተዋልና በዚህ ሁሉ ነገር ውስጥ ሁሉንም ማመስገን እፈልጋለሁ። አመሰግናለሁ።